አርዕስተ ዜና። በትራፊክ አደጋ በሰውና ንብረት ላይ ጉዳት መድረሱ ተገለጸም። ህወሓትና ብልጽግና ተመልሰው ወደ ግጭት መግባታቸው ተሰማም። ጆሮ ያጣው የጤና ባለሙያዎች የጥቅማ ጥቅም ጥያቄ በድጋሚ እያገረሸ መሆኑ ተነገረም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በትራፊክ አደጋ በሰውና ንብረት ላይ ጉዳት መድረሱ ተገለጸ። ትላንት ጥር 20 ቀን 2018 ዓ.ም ከጎንደር መተማ በሚወስደው አውራ ጎዳና ሁለት የህዝብ ማመላለሻ ሚኒባሶች ተጋጭተው በሰውና በንብረት ላይ ጉዳት መድረሱ ተሰምቷል። መለያ ቁጥሩ ኮድ 330081 የሆነ የህዝብ ማመላለሻ ሚኒባስ ሙሉ ሰው እንደጫነ ከጎንደር ወደ መተማ እየተጓዘ በነበረበት ወቅት ጭልጋ ወረዳ ኳቤር ሎምዬ ቀበሌ ባረንጓ የተባለው ቦታ ሲደርስ ከመተማ ወደ ጎንደር ሲጓዝ ከነበረ ኮድ 329641 የሆነ ሌላ የህዝብ ማመላለሻ ሚኒባስ ጋር በመጋጨቱ ነው አደጋው የደረሰው ሲል የጭልጋ ወረዳ ፖሊስ ጽሕፈት ቤት አሳውቋል። የግጭቱ ምክንያት ከመጠን በላይ በሆነ ፍጥነት ማሽከርከር ነው ያለው ፖሊስ ጽሕፈት ቤቱ ሁለቱ ተሽከርካሪዎች ወዲያውኑ በእሳት ተያይዘው ሙሉ በሙሉ መውደማቸውን ገልጿል። በአደጋው ወዲያውኑ አንድ ሰው ሲሞት 6 መንገደኞች ለከፍተኛ አካል ጉዳት ተዳርገው ሌሎች 20 መንገደኞች ደግሞ ቀላል የመቁሰል አደጋ ደርሶባቸዋል ተብሏል። መንገዱ ላለፉት 3 ዓመታት በህገ ወጦች ጥቃት ምክንያት ተገቢውን አገልግሎት የማይሰጥ የነበርና በቅርቡ መንግስት በወሰደው ጠንከር ያለ እርምጃ መኪኖች ያለ እጀባ በነጻነት እንዲጓዙ ቢደረግም በስግብግብነትና ኃላፊነት በጎደለው ማሽከርከር ዛሬም መንገደኞች ለአደጋ ተጋልጧል ሲሉ የአካባቢው ነዋሪዎች ገልጸዋል። ከዚህ በፊት መኪኖች በእጀባ በወር አንድ ጊዜ በሚሄዱበት ወቅት ተጓዦች ከመተማ ጎንደር አንድ ዙር ለመጓዝ 1000 ብር ይከፍሉ እንደነበርና አሁንም መንገዱ ተከፍቶ በነጻነት መኪኖች እየተጓዙ ባሉበትም ክፍያው በዚሁ በመቀጠሉም በቀጠናው የሚሰማሩ የህዝብ ማመላለሻ ሚኒባስ ሹፌሮች የህገወጥ ክፍያ ለመዝረፍ ሲሉ በፍጥነት በማሽከርከር በቀን በርካታ ዙሮችን ስለሚጓዙ ነው አደጋው የደረሰው ተብሏል። የመንገዱ ደህንነት አንጻራዊ በሆነ መንገድ ቢመለስም ከመንግስት ታሪፍ በላይ 550 ተጨማሪ ብር እንዲከፈል በመደረጉ መኪኖች ላልሆነ ፉክክር ተዳርጓል የሚሉ ወገኖች የተፈጠረውን የትራፊክ አደጋ ከዚህ ህገወጥ ታሪፍ ጋር በቀጥታ ያገናኙታል። በሰላሙም ሆነ በችግር ጊዜ መኪና አደጋ የማይለየው የጎንደር መተማ መንገድ በህዝብና በሀገር ላይ ከፍተኛ ችግር እያደረሰ በመሆኑ መንግስት ልዩ ትኩረት ሰጥቶ ችግሩን መቆጣጠር አለበት ሲሉ በርካቶች ጠይቀዋል። በትላንትናው አደጋ ከባድና ቀላል የመቁሰል አደጋ የደረሰባቸው ወገኖች በአካባቢ ወደሚገኙ የጤና ተቋማት ተወስደው እርዳታ እንደተደረገላቸው የጭልጋ ወረዳ ፖሊስ ጽሕፈት ቤት ገልጿል። ለወትሮ በአካባቢ የቅማንት ህዝብ ላይ ልዩ ልዩ ዘር ተኮር ጥቃቶች ሲደርሱ ዘግቦ የማያውቀው የጭልጋ ወረዳ ኮሚኒኬሽን ባረንጓ ላይ የተፈጠረውን የትራፊክ አደጋ የዘገበበት ፍጥነት በርካቶችን አስገርሟል። አሽከርካሪዎች ከመጠን በላይ ጭነው ከልክ ባለፈ ፍጥነት እየተጓዙ ገንዘብ ለመሰብሰብ ከማለማቸው በፊት የራሳቸውን የተሽከርካሪዎቻቸውንና የተጓዦችን ደህንነት እንዲያስቀድሙ የመንገድ ትራንስፖርትና ትራፊክ ባለሙያዎች መክረዋል። ህወሓትና ብልጽግና ተመልሰው ወደ ግጭት መግባታቸው ተሰማም። በፕሪቶሪያው ስምምነት ምክንያት አፈሙዛቸውን ዘግተው ወደ ቀዝቃዛው ጦርነት ገብተው የቆዩት ሁለቱ ኢህአዴጋውያን ባላንጣዎች ህወሓትና ብልጽግና ተመልሰው ወደ ግጭት መግባታቸው ተረጋግጧል። ከ4 ዓመታት ተኩስ አቁም በኋላ ሁለቱ ኃይሎች ተመልሰው ወደ ግጭት በመግባታቸው ከትላንት ጀምሮ የኢትዮጵያ አየር መንገድ ወደ መቀሌ ሲያደርገው የነበረውን የአየር በረራ ማቆሙ ተሰምቷል። በተወሰኑ የድንበር አካባቢዎች ውጊያዎች መከፈታቸው የተረጋገጠ ሲሆን በጸለምት በኩል ማይዳጉሳ በተባለ ቦታ ላይ የህወሓት ተዋጊዎችና የመንግስት ወታደሮች መዋጋታቸውን በርካታ የዜና ምንጮች አጋልጠዋል። ግጭቱ ከተፈረመ 4 ዓመታትን ያስቆጠረው የፕሪቶሪያው ስምምነት ተግባራዊ ባለመሆኑ የመጣ ሲሆን ህወሓት የብልጽግናውን መንግስት ለስምምነቱ አለመተግበር ዋና ተጠያቂ ያደርጋል። ከትግራይ በኩል ያለው መሰረታዊ ፍላጎት በኃይል ተወስዶብናል የሚሉትን የወልቃይት ጸለምትና ራያን መሬት በማስመለስ ትግራይን አገር የማድረግ መሆኑን የሚያመላክቱ በርካታ መረጃዎች መኖራቸው ታውቋል። ከጉዳዩ ጋር በተገናኘ በመቀሌ ነዋሪዎች ገንዘብ ከባንክ ለማውጣት በረጃጅም ሰልፎች ቢጠባበቁም በከተማዋ የሚገኙ የንግድ ባንክ ቅርንጫፎች ካሽ የለንም እንዳሏቸው አንዳንድ የከተማዋ ነዋሪዎች ተናግረዋል። ሁለቱ ኃይሎች ከመጡበት የፖለቲካ ታሪካዊ ዳራቸው አንጻር ካልተሸናነፉ ተስማምተው በጋራ መስራት አይችሉም የሚሉ የፖለቲካ ተንታኞች በበኩላቸው ይህኛው ግጭት ወደ ለየለት የእርስ በርስ ጦርነት ከተሸጋገረ በመሸናነፍ እንጂ በመሸማገል አይቆምም ብለዋል። የአሁኑ ዙር ጦርነት ለሁለቱም የፖለቲካ ኃይሎች የሞት ሽረት እንጂ የሆነን የፖለቲካ ፍላጎት ለማሳካት ያለም አይደለም። ይልቁንም ጦርነቱ ለህወሓት ትግራይን ገንጥሎ አገር በመመስረት ከተቃጣበት የመጥፋት አደጋ መትረፍ፣ ለብልጽግና ደግሞ ስልጣኑን እንዳያጣ ህወሓትን ማጥፋት ግዴታ እንዲሆን ያደርገዋል ተብሏል። በሌላ በኩል ምዕራብ ትግራይን ተቆጣጥሮ በአማራ ክልል ስር የሚተዳደር ህጋዊ ቅቡልነት የሌለው ዞን የመሰረተው የነ ኮሎኔል ደመቀ ዘውዱ ቡድን ጦርነቱ አይቀሬ መሆኑን ተከትሎ ዝግጅቱን አጠናቆ ምሽግ ውስጥ መግባቱን በተለያዩ መንገዶች እየገለጸ ይገኛል።
ተኩስና ሰላም ባልነበረባቸው ባለፉት 4 ዓመታት ህወሓትና ብልጽግና ሁለት ጉዳዮችን በተጓዳኝ ሲያካሂዱ ነው የቆዩት የሚሉ ወገኖች ሁለቱም በፖለቲካ ሻጥር ተጠምደው ከመቆየታቸው ባሻገር የራሳቸውን ወታደራዊ ዝግጅት ሲያደርጉ መቆየታቸውንም ገልጸዋል። የአሁኑ የእርስ በርስ ጦርነት ከባለፈው ካሰላለፍና ከሎጂስቲክስ አንጻር ይለያል የሚሉ አስተያየት ሰጪዎች በዚህኛው ጦርነት በርካታ አካላት ከህወሓት ጎን ሊሰለፉ እንደሚችሉና ህወሓት እንደባለፈው ከበባ ውስጥ የሚሆንበት እድል እንደሌለው ተናግረዋል። ሱዳን፣ ኤርትራና የፋኖ ታጣቂዎችና ሌሎች ኃይሎች ህወሓትን ደግፈው መዋጋታቸው አይቀሬ ነው ቢባልም የብልጽግናው መንግስት ላለፉት 4 ዓመታት ቁጥሩ በውል የማይታወቅ ሰራዊት ሲያሰለጥንና ሲያደራጅ መቆየቱ እንዲሁም አማራ ክልል ውስጥ ብቻ በየወረዳው ከ200 እስከ 300 የሚሆን ሚሊሻ አደራጅቶ መገኘቱ የሁለቱን ፍልሚያ የከፋ ያደርገዋል ተብሏል። አሁን የተፈጠረውን ግጭትና የአየር በረራ መቋረጡን በተመለከተ መንግስት የሰጠው አንዳች መግለጫ አለመኖሩ ታውቋል። ጀሮ ያጣው የጤና ባለሙያዎች የጥቅማ ጥቅም ጥያቄ በድጋሚ እያገረሸ መሆኑ ተነገረም። ከወራት በፊት በጤና ባለሙያዎች ሲነሱ የነበሩ የደሞዝ ጭማሪ፣ የትርፍ ሰዓት ክፍያና የመሳሰሉ የጥቅማ ጥቅም ጥያቄዎች በሚመለከተው የመንግስት አካል ችላ መባላቸውን ተከትሎ በኦሮሚያ ክልል ድጋሚ ተቃውሞ አስነስተዋል። የደሞዝ ጭማሪ ጥያቄን ጨምሮ በመላ ሀገሪቱ የሚገኙ የጤና ባለሙያዎች የሚያነሷቸውን የመብት ጥያቄዎች መንግስት ለመፍታት የሄደበት መንገድ ትክክል አለመሆኑን ተከትሎም በዘርፉ ያሉ አካላት በየጊዜው እየጨመረ የመጣውን የኑሮ ውድነት ለማሸነፍ ሲሉ ከሙያው ለቆ ከመውጣት ከሀገር እስከ መሰደድ የደረሰ እንዲሁም በግዳጅ እጅን ወደ ሙስና እስከ ማስገባት የደረሰ ተግባር እየፈጸሙ መሆኑን ጃኖ ቅማንት ሚዲያ በጎንደር ሪፈራል ሆስፒታል የሚሰሩ አጸያፊ ተግባራትን ጠቅሶ በተደጋጋሚ መዘገቡ አይዘነጋም። በኦሮሚያ ክልል ባሌ ሮቤ አጠቃላይ ሆስፒታል ለጥያቄያቸው አጥጋቢ ምላሽ ያጡ የጤና ባለሙያዎች የክልሉ መንግስት በአዲሱ የደሞዝ ማሻሻያ መሰረት የትርፍ ሰዓት ክፍያችን ይፈጽም የሚል የተቃውሞ ሰልፍ በትላንትናው ዕለት አካሂደዋል። የባሌ ሮቤ ሆስፒታል የጤና ባለሙያዎች እንደሚሉት ከሆነ ጉዳዩ የሚመለከተው የክልሉ መንግስት በአዲሱ የደሞዝ ማሻሻያ መሰረት ለእናንተ የሚከፍለው የትርፍ ሰዓት ክፍያ የሚሆን በጀት የለኝም በሚል በቀድሞ የደሞዝ ስኬል መሰረት እየከፈላቸው እንደሚገኝ ታውቋል። ለ2 ወራት ያክል በአዲሱ የደሞዝ ማሻሻያ መሰረት የትርፍ ሰዓት ክፍያ ተፈጽሞላቸው እንደነበር ለአዲስ ስታንዳርድ የተናገሩት የባሌ ሮቤ ሆስፒታል የጤና ባለሙያዎች ከዚያ በኋላ ግን ክልሉ ለአዲሱ የደሞዝ ማሻሻያ የሚሆን በጀት የለኝም በሚል መልሶ እንዳቆመው ገልጸዋል። ከባሌ ሮቤ አጠቃላይ ሆስፒታል የጤና ባለሙያዎች ጥያቄ ባሻገር በተመሳሳይ በዚሁ በኦሮሚያ ክልል ጉደር ሆስፒታል በአዲሱ የደሞዝ ማሻሻያ መሰረት የትርፍ ሰዓት ክፍያ ይከፈለን የሚል ጥያቄ እንዳለም ታውቋል። በአዲሱ የደሞዝ ማሻሻያ መሰረት የትርፍ ሰዓት ክፍያ ይከፈለን የሚለው ጥያቄ በአብዛኛው የሀገሪቱ አካባቢዎች በጤና ባለሙያዎች የሚነሳ ቅሬታ ቢሆንም ይህን ጥያቄ በሚያነሱ አካላት ላይ መንግስት ተናጠላዊ እርምጃዎችን ስለሚወስድና በሚዲያ እንዳይወጣ አፍኖ ስለሚይዘውም ብዛም ትኩረት ሳይሰጠው ቆይቷል። ችግሩ ይመለከተኛል ያለው የኦሮሚያ ክልል ሐኪሞች ማህበር በበኩሉ በጉዳዩ ላይ ምርመራ እንዳደረገና ችግሩ እንዲፈታ ለክልሉ ጤና ቢሮ በደብዳቤ ቅሬታ እንዳስገባ ገልጾም በፌዴራል መንግስቱ በመላ ሀገሪቱ በወጥነት እንዲተገበሩ የተደነገጉ የደሞዝ ማሻሻያዎችና ተያያዥ ጉዳዮች በኦሮሚያ ክልል መንግስት በግልጽ እየተጣሱ ነው ሲል ተቃውሟል። ባለፈው ዓመት 2017 ግንቦት ወር የጤና ባለሙያዎች ከከፊል እስከ ሙሉ የስራ ማቆም አድማ አድርገው እንደነበርና በኋላም የመንግስት ባለስልጣናት አድማውን አስተባብረዋል ያሏቸውን አካላት ለይተው ከማስፈራራት እስከ እስራት የዘለቀ እርምጃ ሲወስዱ እንደነበር መዘገባችን አይዘነጋም። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።